ዛሬው የተለየ ነው የምር የተለየ ነው የዛሬው እሺ ልብሶቼ የለም ምንም ነገር የለም ፎቶአችን የለም አሻንጉሊቱ የለም እሺ ማን አለው ቁልፍ እንበል ወይስ መጀመሪያ የተከራዩ ሰዎች ናቸው እሺ ተረጋጊ በቃ ብርሃኔ አንቺም ያለኔ ደስታችን ባዶ ነው የምናምረው አብረን ነው እኑን እንደ ድሮ ዛሬ እኑን እንደ ድሮ እኔ አይልምደኝም አንቺን ማፍቀር እንግዲህ ቤተሰቦች ነገር ግን ማለት ነው ኧረ ቤት ማስተካከል ያው ባዶ አሁን ምን እናደርጋለን ቤተሰብ ስልክ ስለሰጠኋት እስክትደውልልን ድረስ አረ እንደው ማርኬ ምን ሆነክ ነው ምን ታው ስንልክ እምቢ አልከን አይደለ አሰላሙ አለይኩም ወራህመቱላሂ ወበረካቱ እንግዲህ ዛሬ ቤዚና ማርኬን ይዤ መጥቻለሁ ማለት ነው ላይክ ሼር ሰብስክራይብ ያደርጋችሁ ቪዲዮን እስከ መጨረሻው የምታበረታቱኝ በጣም አመሰግናለሁ ከልብ አመሰግናለሁ እና ቪዲዮን ሲጀምሩ ላይክ ያደርጋችሁ ጀምሩ ላለሁኝ ሰላማችሁ በዝዝት ይበልልኝ የኔ ውዶች እና ዛሬ ማርክና ቤዚዬን ይዤ መጥቻለሁ ማለት ነው እና ማርክና ቤዚዬ እኔ ቆንጆ መጥቷል እንግዲህ ማርክ በጣም ነው ያስጨነቃት ማለት ነው በጣም ነው የተጨነቀችው ያው ሙሉ ቪዲዮን ደግሞ ቤዚዬ ጋር ቤዚ ቲዩብ ብላችሁ ገብታችሁ ማየት ትችላላችሁ ቤዚ ቤት ተለቋል ማለት ነው እና በጣም ነው የጨለለችው ማለት ይቻላል በጣም ነው የደነገጠችው የነበረውና እንግዲህ በዚህ ልክ እና ቆየን የምለው ግን ማርክ ማለት ነው አንተ ቆይ ከሷ ጋር ማደር ፈልገህ ነበርና ነው ጎትታ ወጣች የምትለው ምን ነው በጠዋት መጣ በጠዋት ምን ለምንድን ነው በጠዋት የመጣው እዛው አድረክ ነው የኔ ማለት ነው ጭራሽ በጠዋት ቃል ገዛ ወጣች ብለህ ወደ መገናኛ ነው የት ነው ወጣች ያልከው የነበረው ወጣለች ብለህ በጠዋቱ እንግዲህ ያውላ ቁልፍ ከየት አምጥተህ ነው አረ ተው እንጂ እቺን ጠጋ አያዋጣም በሩቁ ይሻላል ፍቅር ቀረብ ካሉት ጥሩ አይመጣም አለበለዛ ቶሎ ተጋቡልን ቶሎ ከተጋባችሁ ልጆች ስለሆናችሁ ትንሽ ረጋ በሉ የኔ ምክር ነው ስለዚህ ማርኬ ትላንትና ትወጣለክ ትንሽ ቆይተህ ትወጣለክ ብላኝ ነበር ብለዋል ማለት ነውና አው ትንሽ ቆይቶ መውጣት ነው ያለብክ ትንሽ ራስ መቆየት የለብክም خلاص ክብር ነው እንዴ የሴት ልጅ ክብሯ ራሷን ካላስከበረች በአሁን ሰዓት አያዋጣም ራሳችን በራሳችን እናስከብራለን ስለዚህ ወንድ ልጅ ቤቱ የፈለክ ፍቅረኛ ብትሆን የወደፊት ባል ብትሆን ባል ስትሆን ትቀመጣለክ ቤትን አይደል ቤተሰብ እንዴ አሁን ጥሩ አይመጣም ስለዚህ ተቀብላችሁ ስለምትሄዱ ጥሩ አይመጣም ህይወት አበላሽታችሁ ስለምትሄዱ ጥሩ ስለማይመጣ ወይ ልጅ አሳቀፋችሁ የኔ ነው ብለን እናምናለን ልጅ አሳቀፋችሁ ሂድት ትላላችሁ ያው ሁሉም ወንዶች አንድ አይደሉም በርግጥ ግን ቢሆንም እዛ ነገር ላይ እንትን ስለማትሉ ያው በቃ ለዛ ስለሆነ ነው እንግዲህ ይቅርታ ቤተሰብ እና በጣም ከባድ ፕራንክ ነው ያደረጋት ማለት እና ቤዚዬ ደግሞ እኔ ቆንጆ ማለት ነው በጣም በትልቅ ፕራንክ ነው የምታደርገው በትልቅ ነገር ማለት ነው ፕራንክ አድርጊው የምሬ ነው መልሽ አንቺ ራሱ ማለት ነው አይዲያ ተጠላላችሁ የሌለ አይዲያ ነው ታስለቅሰዋለች ሁላ
በፕራንክ ማለት ነው ታስለቅሰዋለች። እኔ ፕራንክ አምሮኛል፣ ስለዚህ ፕራንክ ላረጋት ፈልጋለሁኝ አለ ማርክ ማለት ነው። እና እንግዲህ ምንም ማድረግ አይቻልም። ፕራንክ አድርጋታል፣ ግን እንግዲህ እጥፉን ነው የምትመልስልክ። ይሄው ፕራንክ አድርገው አደራሽን ማለት ነው ቤዚዬ፣ የኔ ቆንጆ የኔ እንቁ ማለት ነው። እኔ ከሁሉም የሚገርመኝ ቤዚ ማለት ነው አንድ እህታችን ኮሜንት ላይ ምን አለች? በርቺ እህቴ እና አንድ ቀን እኮ እቺ ልጅ ይሄ ምንድነው ይሄ ፀጉር ዊግ ነው ምንድነው የሚባለው? እኔ ስሙ ራሱ አላውቀውም። እና ብቻ እንደዛ ነገር ራሱ አርጋ አታውቅም። ሁሌ ፀጉሯን በቃ እንደዚሁ እንደሆነ ነው ያለችው። አዎ ትክክለኛ ፀጉሯ የራሷ ፀጉር ማለት ነው፣ ምንም ነገር የማትጨምር በቃ ረጋ ያለች ሰከን ያለች ልጅ ማለት ነው። የምሬን ነው የምላችሁና ቤዚዬ የኔ ቆንጆ የኔ እንቁ እንደዚህ አታስለቅስብን። ደግሞ እኛ ማርክ አታስለቅስብን እባክህ። ፕራንክ ስታደርግ ደግሞ በልኩ መሆን አለበት። በልኩ አድርገው ፕራንክ ማድረግ በልኩ ይሻላል። እባክህን ተው፣ ረጋ ያለ ነገር። ገና አሁን ከቤት ወጣች ብለህ ጭራሽ በዚህ ትቀውጣታለህ። ጭራሽ አዲስ ቤት ገብቻለሁ ብላ ደስ ብሏት ጭራሽ የቤት እቃዋን ትወስድባታለህ፣ የቤት እቃዋን ትደብቅባታለህ። ገና ደብቆት ራሱ አልገባሁም ይላታል። አስቡት እስኪ እቤት ሁላ በቃ ቤቱ ለቆ ወጥቶ ማለት ነው። ግን ምን አይነት ልጅ ነው? ኧረ ተው እንደዚህ አታደርግብን፣ እንደዚህ አታጨልላት ልጅቷን ማለት ነው። ጨለለች እኮ። ኧረ ተው እንዴ ማርኬ ምን ሆነክ ነው? በአዲሷ ቤቷ ፏፈሽ ብላ ሳምንት ሳይሞላት በዚህ ልክ ፕራንክ ታደርጋታለህ? አሪፍ ትውስታ ነው፣ የምሬን ነው የምላችሁና አሪፍ ነው። እንግዲህ ፍቅራችሁ ይጨምርላችሁ፣ በጣም ደስ ይላል። ፕራንክም ተደራረጉ፣ ችግር የለውም። ግን ሴት ልጅን አታስለቅሳት፣ ተዋት። አላሳዘነችም? አሁን አታሳዝንም? በዚህ ልክ ስጨልል፣ በዚህ ልክ ስታብድ፣ በአዲስ ቤታችሁ እስኪ ያሰባችሁት በተከራያችሁት በሶስተኛ ቀን በሁለተኛ ቀን የቤት እቃ ተወሰደ ሲባል ፕራንክ ራሱ ቢሆን ምን ያክል እንደምደነግጡ ማለት ነው። አስቡት። ቤቴ ብላ ዘናፈታ ብላ እያለች እየመጣች ካሜራ ተደቅኖ ኧረ ወይኔ ልጅ የተረገመ የምሬን ነው ብላችሁ፣ ወይኔ ካሜራ ደቅኖ እቃዋን ወስዶ አውጥቶ እንዳለ አይደግመም። ቆይ ገና መልሳ እኮ እሷን የምታስተካክለው ስታሳዝን። ቢሆንም አብራችሁ ራሱ ብትሆኑ ብታስተካክሉት ራሱ ማለት ነው። ኧረ ወይኔ አንተ ግፈኛ የምሬን ነው ምልክ እንዴ አንተ። ቆይ ልጅቷን ልታቀውሳት ነው እንዴ? ልታሳብታት ነው? ኧረ ተው። ኧረ ማርኬ እና የኔ ውቦች ማለት ነው የኔ እንቁዎች ፍቅራችሁ እስከ መጨረሻው ያደርግላችሁ። ግን የኔ ውድ ቤተሰብ አንድ ነገር ብቻ ላስቸግራችሁ፣ የኔ እንቁዎች ማለት ነው። ላይክ፣ ሼር፣ ሰብስክራይብ የምታደርጉልኝ በጣም ነው ማመሰግነው። የምታበረታቱኝ በጣም ነው ማመሰግነው። እንግዲህ አስቸግራችኋለሁኝ ግን ምንም ቪዲዮዎች እየታዩልኝ አይደለም። ስጀምሩ ላይክ ያረጋችሁ ሼር ያደረጋችሁልኝ ምናምን ነገር አበረታቱኝ የኔ ውዶች ማለት ነው። ብዙዎቻችሁ ታበረታቱኝ ያላችሁ ግን ምንም ቪዲዮዎች እየታዩልኝ አይደለም እና